ራስን ኩራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን ነው። አሁን የደረሰን ሰበር ዜና ብሔራዊ ምርጫ ቦርድ ህወሓትን ሰረዘ። ከኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያነ ሓርነት ትግራይ ህወሓት ከፖለቲካ ፓርቲነት መሰረዙን አስመልክቶ የሰጠ መግለጫ አለ። በዝርዝር እንመለከተዋለን። በህይወት ከሌለ ደንበኛ የባንክ ሂሳብ ወደ ሌላ ሂሳብ በማስተላለፍ የሙስና ወንጀል የተከሰሱ የባንክ ሰራተኛን ጨምሮ 7 ግለሰቦች በጽኑ እስራትና በገንዘብ እንዲቀጡ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 4ኛ ከፍተኛ ሙስና ጉዳዮች ችሎት ወሰነ። በመሬት መንቀጥቀጥ ስጋት ከመተሃራ አካባቢ የተነሱ ከ32,000 በላይ ዜጎች ወደ ቀያቸው እንደሚመለሱ ተገለጸ። ከውጭ ትራምፕ በሳውዲ ጉብኝታቸው የ$142 ቢሊዮን የጦር መሳሪያ ስምምነትን በማድረግ በሶሪያ ላይ የተጣለውን ማዕቀብ ለማንሳት ቃል ገቡ። ኩራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ከአፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንደሚዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችኑ ነው። በቅድሚያም ሰበር ዜና ህዝባዊ ወያነ ሓርነት ትግራይ ህወሓት ከፖለቲካ ፓርቲነት መሰረዙን አስመልክቶ ከኢትዮጵያ ብሔራዊ ምርጫ ቦርድ የተሰጠ መግለጫ። ህዝባዊ ወያነ ሓርነት ትግራይ ህወሓት በአመጽ ድርጊት በመሳተፍ ምክንያት ቦርዱ በአዋጅ ቁጥር 1132/2011 አንቀጽ 98 መሰረት ከፖለቲካ ፓርቲነት መሰረዙን የሚታወስ ነው። ይሁንና የፕሪቶሪያው ስምምነት ከደረገ በኋላ የህወሓት ህጋዊ ሰውነት እንዲሰረዝ የተላለፈው ውሳኔ እንዲነሳ ቦርዱን ሚያዝያ 13 እና ሚያዝያ 28 ቀን 2015 ዓ.ም መጠየቁ የሚታወቅ ነው። ሆኖም ቦርዱ በአመጽ ድርጊት በመሳተፍ ከፖለቲካ ፓርቲነት የተሰረዘ የፖለቲካ ፓርቲ ህጋዊ ሰውነቱ ከተሰረዘ በኋላ ህጋዊ ሰውነቱን ለመመለስ የሚያስችል ህግ ስለሌለም ጥያቄውን ውድቅ በማድረግ ግንቦት 4 ቀን 2015 ዓ.ም በቁጥር A1122/11/1155 በተጻፈ ደብዳቤ መልስ ሰጥቷል። የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1112/2011ን ለማሻሻል የወጣውን አዋጅ ቁጥር 1332/2016 መታወጁን ተከትሎ ህወሓት በአዋጁ መሰረት በልዩ ሁኔታ ፓርቲውን ለመመዝገብ መቅረብ የሚገባቸውን ሰነዶች በማያያዝ ባቀረበው ጥያቄ እንዲሁም ህወሓትን አስመልክቶ የፍትህ ሚኒስቴር በህግ በተሰጠው ስልጣን መሰረት ሰኔ 17 ቀን 2016 ዓ.ም በቁጥር ፌሚ 1/1345 በጻፈው ደብዳቤ መነሻ ህወሓት ህጋዊ ሰውነት የሚያገኝበትን ህግ መሰረት በማድረግ ቦርዱ በማሻሻያ አዋጁ መሰረት ለፓርቲው በልዩ ሁኔታ መዝግቦ ነሐሴ 3 ቀን 2016 ዓ.ም ህጋዊ ሰውነት ማረጋገጫ ሰጥቶታል። በዚህ መሰረት ህወሓት በአዋጅ ቁጥር 1332/2016 ይህንን ተከትሎ በወጣው መመሪያ ቁጥር 25/2016 እና ቦርዱ ምዝገባውን ተከትሎ እንዲፈጸሙ የሰጠውን ትዕዛዝ ባለማክበሩ ቦርዱ በተለያዩ ጊዜ ማሳሰቢያ ቢሰጥም ፓርቲው ግን በህግ የጣለበትን ግዴታ አልፈጸመም። ከዚህም በላይ በአዋጅ ቁጥር 1332/2016 መሰረት የፓርቲውን ህጋዊነት የሚያረጋግጠውና ፓርቲውን በወቅቱ አምኖበት ተስማምቶ ከቦርዱ የተቀበለውን የፖለቲካ ፓርቲ ህጋዊ ሰውነት ማረጋገጫ አላውቅም፣ ህጋዊ ሰውነቴ በዚህ ሰነድ አይረጋገጥም በማለት ህግንና መመሪያን ባለማክበርና ለማክበርም ፈቃደኛ ባለመሆን ሲገልጽ ቆይቷል። ቦርዱ በአዋጅ ቁጥር 1162/2011 መሰረት በአመጽ ተግባር በመሰማራቱ የተሰረዘን ፓርቲ ህጋዊ ሰውነት የሚመልስበትን የህግ ድንጋጌ የለኝ በማለት ግንቦት 4 ቀን 2015 ዓ.ም ለህወሓት ምላሽ ከሰጠም ከአንድ ዓመት በኋላ አዋጅ ቁጥር 1332/2016 ግንቦት 27 ቀን 2016 ዓ.ም ሲታወጅ ህወሓት ይህንኑ ፓርቲዎችን በልዩ ሁኔታ የሚመዘግብ አዋጅ በታወጀ በሁለተኛው ወር ሐምሌ 19 ቀን 2016 ዓ.ም በአዋጁ ላይ በልዩ ሁኔታ የፖለቲካ ፓርቲውን ለመመዝገብ እንዲቀርቡ በህግ የተመለከቱትን ዝርዝር ሰነዶች ይኸውም የፓርቲውን ፕሮግራም፣ የፓርቲውን መተዳደሪያ ደንብና የፓርቲው አመራሮች ስም ዝርዝር ከፊርማ ጋር ለቦርዱ አቅርቧል። በሌላ በኩል ህወሓት ህጋዊ ሰውነት እንዲሰረዝ የተላለፈውን ውሳኔ እንዲነሳ በማለት ሚያዝያ 13 እና ሚያዝያ 28 ቀን 2015 ዓ.ም ለቦርዱ ባቀረበው ጥያቄ በአዋጅ ቁጥር 1332/2016 በልዩ ሁኔታ ፓርቲ ሆኖ ለመመዝገብ እንዲቀርቡ የተጠየቁትን ሰነዶች እንዳቸውንም አያይዞም አላቀረበም። ይህ የሚያስረዳው ህወሓት ሐምሌ 19 ቀን 2016 ዓ.ም ያቀረበው ጥያቄ ሚያዝያ 13 እና ሚያዝያ 28 ቀን 2015 ዓ.ም ካቀረበው ጥያቄ በተለይም መልኩ በአዋጅ ቁጥር 1332/2016 መሰረት በልዩ ሁኔታ ፓርቲ ሆኖ ለመመዝገብ
ለመመዝገብ እንዲቀርብ ህጉ በሚጠይቀው መሰረት የፖለቲካ ፓርቲ ምዝገባ ጥያቄ ማቅረቡ ነው። ህወሓት ሐምሌ 19 ቀን 2016 ዓ.ም ጥያቄውን ሲያቀርብ አዋጅ ቁጥር 1332/2016 ታውጆ ለህዝብ በይፋ ተገልጾ በስራ ላይ ከዋለ 2 ወር ካለፈው በኋላ ሲሆን በዚህ ወቅት የአዋጁ ዓላማ አፈጻጸምና በአዋጅ መሰረት በልዩ ሁኔታ ፓርቲ ሆኖ የመመዝገብ ሂደት በግልጽ የታወቀ በመሆኑ ህወሓትም ይህንኑ ለህዝብ ይፋ የሆነውን አዋጅ ዓላማና አፈጻጸም በግልጽ በማወቅና በመረዳት በአዋጁ ላይ የተመለከቱትን ሰነዶች አያይዙ በማቅረብ በአዋጁ የተጠየቀውን የምዝገባ ስርዓት በመፈጸም ምዝገባው ተከናውኗል። ከሁሉም በላይ ህወሓት ሐምሌ 19 ቀን 2016 ዓ.ም በጻፈው ደብዳቤ ላይ የቀደመው ህጋዊ ሰውነት ይመለስልኝ ቢልም ያቀረባቸው ሰነዶች ጥያቄው የቀረበው የአዋጁን መውጣት ተከትሎ መሆኑን ፍትህ ሚኒስቴር ስለ ህወሓት ለቦርዱ የጻፈው ደብዳቤ በልዩ ሁኔታ ለመመዝገብ የቀረበ መሆኑን የሚያስረዳ ሲሆን በተለይም ቦርዱ ለህወሓት ነሐሴ 3 ቀን 2016 ዓ.ም በልዩ ሁኔታ በመመዝገብ የሰጠው የህጋዊ ሰውነት ማረጋገጫ ሰርቲፊኬት ከሰርቲፊኬቱ ጋር አብሮ በሰጠው ነሐሴ 3 ቀን 2016 ዓ.ም በቁጥር A11/11/51/5180 በተጻፈ ደብዳቤ ላይ ህወሓት የቀድሞ ህጋዊ ሰውነት እንደማይመለስለት በግልጽ ተመልክቶ እያለም የፓርቲ ከፍተኛ አመራር በቦርዱ ዋና መስሪያ ቤት በመገኘት ሰርቲፊኬቱንና ደብዳቤውን በሚገባ አይተው አንብበውና ተስማምተው በፍቃዳቸው ፈርመው ከወሰዱ በኋላ ይህ በልዩ ሁኔታ ተመዝግቦ የተሰጠን የህጋዊ ሰውነት ማረጋገጫ አንቀበለው ማለት ተቀባይነት የለውም። ቦርዱ በህግ የተጣለበትን ኃላፊነት ለመወጣትና ፓርቲው ያለበትን ኃላፊነት ግዴታ እንዲወጣ ለማድረግ በተለያዩ ወቅት በጽሁፍ ማሳሰቢያ ሲሰጥ ቢቆይም ፓርቲው ግዴታውን ባለመወጣቱ ቦርዱ የኢትዮጵያ ምርጫ የፖለቲካ ፓርቲ ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 ማሻሻያ አዋጅ ቁጥር 1332/2016 እና አዋጁን ተከትሎ በወጣው መመሪያ ቁጥር 25/2016 መሰረት ምንም አይነት ቅድመ ሁኔታ ሳይጠብቅ ፓርቲው መሰረዝ የሚያስችል የህግ መሰረት ቢኖረውም ፓርቲው ግዴታውን እንዲወጣ እድል ለመስጠት ቦርዱ ፓርቲውን ለ3 ወራት ከማንኛውም የፖለቲካ ፓርቲ እንቅስቃሴ በማገድ ፓርቲው የእርምት እርምጃ በመውሰድ በህጉ መሰረት ግዴታውን እንዲፈጽም ቦርዱ ጥረት ቢያደርግም ፓርቲው ይጣለበትን የህግ ግዴታ ለመወጣት ፈቃደኛ አልሆነም። በመሆኑም ቦርዱ የካቲት 5 ቀን 2017 ዓ.ም በቁጥር A1111/11/15421 በተጻፈ ደብዳቤ ተራ ቁጥር 3 ላይ በተጠቀሰው የቦርድ ውሳኔ ላይ ፓርቲው በ3 ወር እግድ ጊዜ የእርምት እርምጃ ሳይወስድ ቢቀር በአዋጁ ቁጥር 1332/16 አንቀጽ 3 ንዑስ አንቀጽ 11 ሐመርሃና በመመሪያ ቁጥር 25/2016 አንቀጽ 19 ንዑስ አንቀጽ 1 ሐመርሃ መሰረት ቦርዱ የተለየ አካሄድ ሳይከተል የፓርቲውን ምዝገባ እንዲሰርዝ ቦርዱ በወሰነው መሰረት ፓርቲው የእርምት እርምጃ ባለመውሰዱ ቦርዱ ግንቦት 5 ቀን 2017 ዓ.ም ባደረገው ስብሰባ ፓርቲው ከግንቦት 5 ቀን 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት የተሰረዘ መሆኑን ወስኗል። ይህም ውሳኔ ለህወሓት ለፍትህ ሚኒስቴር በጽሁፍ እንዲደርስ ለህዝብ ይፋ እንዲደረግና የፓርቲውን መሰረዝ ውጤቱን በተመለከተ የአዋጅ ቁጥር 1162/2011 አንቀጽ 99 እንደ አግባብነቱ በህወሓትና አመራሮች ላይ እንዲፈጸም ቦርዱ ወስኗል። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 6 ቀን 2017 ዓ.ም አዲስ አበባ። ዜናዎቻችን ይቀጥላሉ። ችግሮችን በሰላማዊ ውይይት በመፍታት ሀገር ፎይታ እንድታገኝ ማድረግ እንደሚገባ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት አቡነ ማትያስ ገለጹ። አቡነ ማትያስ በጉባኤው ላይ ባደረጉት ንግግር ለህዝብ እግዚአብሔር የምናበረክተው አገልግሎት በመንፈሳዊ ብቻ ሳይሆን በኢኮኖሚውና በማህበራዊ አገልግሎትም ጭምር ነው ብሏል። ህዝባችን የተሻለ ማህበራዊ አገልግሎት እንዲያገኝ በኢኮኖሚው ከድህነት የተላቀቀ እንዲሆን በተግባር በመሳተፍ አርአያ ሆነን መስራት ይገባናል ሲሉም ገልጿል። እንደ ሀገርም ሁሉን የሚያግባባ ሀሳብ በመፈለግ ችግሮችን በሰላማዊ ውይይት በመፍታት በዚህ አማራጭ ኢትዮጵያ ፎይታ እንድታገኝ ማድረግ እንደሚገባ መክሯል። ጉባኤው የቤተክርስቲያኗን መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊና አስተዳደራዊ አፈጻጸም በመገምገም የስራ አቅጣጫ እንደሚያስቀምጥ ጠቁመዋል።
የሲቪል አቪዬሽን ባለስልጣን ከ2 ቢሊዮን ብር በላይ ገቢ ማስመዝገቡን አስታወቀ። በምንጮች ገለጻ የ8 የአውሮፕላኖች የመቀራረብ አደጋ በሚኒስቴሩ እየተመረመረ ነው ተብሏል። የኢትዮጵያ ሲቪል አቪዬሽን ባለስልጣን በበጀት ዓመቱ 9 ወራት 2.1 ቢሊዮን ብር ገቢ ሲያስመዘግብ የኢትዮጵያ አየር መንገድ አውሮፕላኖች በረራዎችን ከመምራት አገልግሎት ኤር ናቪጌሽን ሰርቪስ ዓለም አቀፍ ስታንዳርዶች ከተፈቀደው በበለጠ የመቀራረብ የአደጋ አጋጣሚዎችን የተከሰቱባቸው መነሻ ምክንያቶች በትራንስፖርትና ሎጂስቲክስ ሚኒስቴር ምርመራ እየተደረገበት መሆኑ መረጃው አስታውሷል። ብሔራዊ ጥቅምን የሚረዳና የሚተገብር ዜጋ መፍጠር ለሀገር ህልውናና የግዛት አንድነት መከበር ወሳኝ መሆኑን ምሁራን አስገነዘቡ። ሉዓላዊነት፣ የግዛት አንድነት፣ የተረጋጋ ፖለቲካና ደህንነት የተጠበቀ ሀገር መገንባት ከብሔራዊ ጥቅሞች መከበር የሚገኙ መሆናቸውን በኦሮሚያ ስቴት ዩኒቨርሲቲ የማህበራዊ ሳይንስ ተመራማሪ ዶክተር ሪያድ ዳውድ አብራርቷል። በሁሉም ዘርፍ የተያዙ ሀገራዊ ግቦች ፍሬ እንዲያፈሩ ዜጎች ከምንም በላይ ሀገራዊ ማንነታቸው ሊያገዝፉ እንደሚገባ መክሯል። በሐዋሳ ዩኒቨርሲቲ የህግ አስተዳደርና ፖለቲካ ጉዳዮች መምህር ዮሐናን ዩኳሞ በበኩላቸው ብሔራዊ ጥቅምን ለይቶ መረዳት ከሁሉም ዜጎች እንደሚጠበቅ አስገንዝበዋል። ዜጎች ብሔራዊ ጥቅማቸውን ባገናዘበ መልኩ ሀገራዊ ተልዕኳቸውን መፈጸም እንዲችሉ ሁሉም ባለድርሻ አካላት ኃላፊነታቸውን ሊወጡ እንደሚገባም አስረድተዋል። ኢትዮጵያ የሰላም ማስከበር ሚናዋን አዘምና ለመቀጠል ከመቼውም ጊዜ በላይ ቁርጠኛ መሆኗን የመከላከያ ሚኒስትሩ አስታውቀዋል። በሚኒስትሯ የሚመራው የልዑካን ቡድን በተባበሩት መንግስታት ድርጅት ሰላም ማስከበር የሚኒስትሮች ስብሰባ ላይ በመካፈል ላይ ይገኛል። በፌዴሪ መከላከያ ሚኒስቴር ክብርት ኢንጂነር አይሻ መሐመድ የተመራው የልዑካን ቡድን በጀርመን በርሊን እየተካሄደ ባለው የተባበሩት መንግስታት የሰላም ማስከበር የሚኒስትሮች ስብሰባ ላይ በመካፈል ላይ ይገኛል። ስብሰባው የተባበሩት መንግስታት ድርጅት የሰላም ማስከበር ተግባራትና አፈጻጸሞችን፣ የአቅም ክፍተቶችና በተልዕኮ ውጤታማነት ላይ ያተኮረ ሪፎርሞችን በተመለከተ ጥልቅ ውይይት የሚካሄድበት ነው። በስብሰባው ላይ ንግግር ያደረጉት የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ ኢትዮጵያ ለዓለም አቀፍ ሰላምና ደህንነት ያላትን ዘመናትን የተሻገረ ቁርጠኝነት በማረጋገጥ በሰላም ማስከበር ስራዎች ተሳትፎን አዘምና አጠናክራ ለመቀጠል ሁሌም ዝግጁ መሆኗን አስታውቋል። ሚኒስትሯ አያይዘውም በአሁኑ ወቅት በዓለም አቀፍ የሰላም ማስከበር ተግባራት የፋይናንስ ድጋፍ መቀነስ፣ የሰላም ማስከበር የአፈጻጸም ጥራትና ታማኝነት መጓደል እንዲሁም ሰላም ማስከበር የሚካሄድባቸው አገራት እንደ ባለድርሻ አካላት ተሳትፏቸውን አለማጉላት ችግሮች አጽንኦት እንዲሰጥባቸው ጠይቀዋል። ኢትዮጵያ በዓለም አቀፍ የሰላም ማስከበር ተልዕኮ በዲሲፕሊን በቁርጠኝነትና ሙያዊ ብቃታቸውን በማስመስከር ብሎም ከህዝብ ጋር ከፍተኛ ትስስር በመፍጠር ግዳጃቸውን በመፈጸም ረገድ አኩሪ ስም አትርፈዋል ያሉት ሚኒስትሯ ሀገራቸው የሰላም ማስከበር ተልዕኮን ከተቀላቀለችበት ጊዜ አነስቶ ቀዳሚ አስተዋጽኦ እያበረከተች ያለች መሆኗን ገልጸው በቀጣይም ይህንን ወደ ተሻለ ደረጃ ለማሳደግ የሚያስችሉ ስራዎችን እየሰራች ትገኛለች ብሏል። በዓለም አቀፍ የሰላም ማስከበር ተልዕኮዎች ቁጥራቸው ቀላል የማይባል ሴት ሰላም አስከባሪዎች በማሰማራቷና በውጤታማነቷም ኩራት ይሰማታል ሲሉም ገልጿል። ከዚህ ጋር በተያያዘ ሚኒስትሯ በስብሰባው ላይ እየተካፈሉ ከሚገኙት የእንግሊዝ ልዑካን ቡድን መሪና የፓርላሜንታሪ አንደር ሴክሬታሪ ኦፍ ስቴት ፎር ደ አርምድ ፎርስስ ከሆኑት ሚስተር ሊክ ፑላርድ ጋር በጋራ ጉዳዮች ላይ መክረዋል። በስብሰባው ኢትዮጵያን ጨምሮ ሌሎች የተመድ አባል አገራት በቀጣይ ለተመድ የሰላም ማስከበር ተልዕኮም ቃል እንደሚገቡ ይጠበቃል። በመሬት መንቀጥቀጥ ስጋት ከመተሃራ አካባቢ የተነሱ ከ32,000 በላይ ዜጎች ወደ ቀያቸው እንደሚመለሱ ተገለጸ። በአዋሽ ፈንታሌ በተከሰተው ርዕደ መሬት ምክንያት አደጋ እንዳይደርስባቸው በመስጋት መተሃራ አካባቢ ባሉ 7 ቀበሌዎች የሚኖሩ ከ32,620 ነዋሪዎች አካባቢዎች እንዲለቁ ተደርጎ እንደነበር የኦሮሚያ ክልል ቡሳ ገናፉ የቀድሞ ማስጠንቀቂያ ኃላፊ ጥበብ ኩምሳ ለምንጮች ተናግሯል። በአሁኑ ሰዓት በአካባቢዎች የመሬት መንቀጥቀጥ አደጋ ስጋት ባለመኖሩ ምክንያት ነዋሪዎቹ ወደ ቀድሞ መኖሪያ አካባቢያቸው የመመለስ ስራ መጀመሩን አብራርቷል። ኃላፊው በተጨማሪም ተፈናቃዮች ከአካባቢያቸው ከተነሱ በኋላ ባሉት 3 ወራት የተመዘገበ የመሬት መንቀጥቀጥ ባለመኖሩ ነዋሪዎቹ ወደ አካባቢያቸው እንዲመለሱ ተደርጓል ብሏል። በአዋሽ ፈንታሌ መተሃራ ከተፈናቀሉት ከ32,620 ሰዎች በተጨማሪ የመሬት መንቀጥቀጡ ጉዳት እንደሚያደርስባቸው በመስጋት ተፈናቅለው በአፋር ክልል የሚገኙ ከ60,000 በላይ ተፈናቃዮች የሚገኙ ሲሆን ተፈናቃዮቹን አሁን ያሉበትን ሁኔታ በተመለከተ መረጃ ለማግኘት የተደረገው ጥረት አልተሳካም። የጭሮ አጠቃላይ ሆስፒታል የሕክምና ባለሙያዎችና ሰራተኞች ደም ለገሱ። የጤና ሙያተኞቹ በሙያቸው ከሚሰጡት አገልግሎት በተጨማሪ ደም በመለገስ የህይወት አድን በጎ ተግባራቸውን በማጠናከር የበኩላቸው እንደሚወጡ አረጋግጧል። ከደም ለጋሾቹ መካከል በሆስፒታሉ የድንገተኛ ሕክምና ክፍል ባለሙያ አህመድ አሽም በድንገተኛ አደጋዎችና በወሊድ ወቅት ደም ለሚያስፈልጋቸው ወገኖች ደም መለገስ ማህበራዊና ሙያዊ ኃላፊነት መወጣት መሆኑን ገልጿል። በደም እጥረት ሳቢያ የበርካቶችን ህይወት ለአደጋ የሚጋለጥ መሆኑን ያነሱት ባለሙያው በበጎ ፍቃድ ደም
ልገሳ በመሳተፍ የበኩላቸውን አስተዋጽኦ እንደሚያበረክቱም ተናግሯል። በጭሮ አጠቃላይ ሆስፒታል የተግባር ልምምድ በማድረግ ላይ የምትገኘው የሐረማያ ዩኒቨርሲቲ ጤናና ሜዲካል ሳይንስ ኮሌጅ ተማሪ ቀነኒ ቶላ ማህበረሰባችንን በበጎ ፈቃድ ደም ልገሳ ማገልገል ትልቅ እርካታ እንደሚሰጥ ተናግራለች። ከመደበኛ ሕክምና አገልግሎት በተጨማሪ የሰው ሕይወት በሚታደጉ የበጎ ፈቃድ አገልግሎቶች ላይ ተሳትፎ ማድረግ ትልቅ እርካታ እንደሚሰጣት የተናገረችው ደግሞ ሌላኛው ዩኒቨርሲቲው ጤና ተማሪ ቅድስ በትሩ ትባላለች። ከደም መለገስ በተጨማሪ በሌሎች የሕክምና መስኮችም የበጎ ፈቃድ አገልግሎትን እንደ አንድ ተግባር አድርጋ እንደምትቀጥልም ነው የገለጸችው። የጦር አጠቃላይ ሆስፒታል ሜዲካል ዳይሬክተር ዶክተር ሙርቴሳ አብዱ ጠይብ በወክላቸው የሆስፒታሉ የጤና ባለሙያዎች የደም ልገሳን ጨምሮ በነጻ የአይን ሕክምናና በሌሎችም የበጎ ፈቃድ አገልግሎቶች በንቃት የተሳተፉ መሆኑን ገልጸዋል። የጤና ባለሙያዎቹ የበጎ ፈቃድ የደም ልገሳን ከመደበኛው የሕክምና አገልግሎት በተጓዳኝ በንቃት የሚሳተፉበት ህይወት አድን ተግባር መሆኑን የገለጹት ደግሞ የሆስፒታሉ ስራ አስኪያጅ አቶ አልዩ ኢብራሂም ናቸው። የራስ ዱሜራ ሀሩር ቀጠና በኤርትራ በጅቡቲና በኢትዮጵያ የሚዋሰኑ ሲሆን በዚህ ግዛት ጉዳይ ቅኝ ገዢዎች የነበሩት ፈረንሳይና ጣሊያን በ1892 አካባቢ የላይኛውን ራስ ዱሜራ ጣሊያን የታችኛውን ደግሞ ፈረንሳይ ሊወስዱት ተፈራርመው የነበረ የታሪክ መዛግብት አስረድቷል። ይህ ስፍራ እስካሁን በተባበሩት መንግስታት እውቅና አላገኘም። ለኢትዮጵያም የባህር በር ጥያቄ ራስ ዱሜራ እንደ አማራጭ ሊታይ እንደሚገባ ምንጮች ገልጿል። ራስ ዱሜራ ቀይ ባህርን በ1.5 ኪሎ ሜትር የሚነካም በጅቡቲና በኤርትራ መካከል በግምት 20 ኪሎ ሜትር የሚወጠር በየትኛውም ሉዓላዊ ሀገር ያልተመዘገበ የማንም ያልሆነ እንደሆነም ተመላክቷል። ጅቡቲና ኤርትራ በምድሩ ላይ ይገባኛል ጥያቄ ቢኖራቸውም በዓለም አቀፍ ደረጃ ለሁለቱም አልተወሰነም። ይህ ማለት ኢትዮጵያ የህግ አግባቡን እስከ ተከተለች ድረስ ራስ ዱሜራን በድጋሚ ራሷ ማድረግ የሚችልበት አጋጣሚ እንዳለም ተንታኞች ገልጿል። የኢትዮጵያ መንግስት የባህር በር ጥያቄ ሲያነሳ እሳትና ጭድ የሆኑት ኤርትራና ጅቡቲ እስካሁን በጉዳይ ላይ ምንም ነገር አልተለዋወጡም። የኮሪደር ልማቱ የአደጋ ስጋትን በመቀነስ ከፍተኛ አስተዋጽኦ ያበረከተ መሆኑን የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ኮማንደር አህመድ መሐመድ ገለጹ። ከዚህ ቀደም ውስብስብ በሆኑ የኤሌክትሪክ ገመዶች ሳቢያ አደጋዎች ሲከሰቱ ለመቆጣጠር አደጋች እንደነበር አስታውሰዋል። አሁን ከኮሪደር ልማቱ ጋር ተያይዞ የተገነቡ መሰረተ ልማቶች ኤሌክትሪክ ገመዶች ከመሬት ስር እንዲቀበሩና የእሳት ማጥፊያ ውሃም በግማሽ ኪሎ ሜትር ልዩነት መሰራቱን ጠቅሷል። በምክትል ከንቲባ ማዕረግ የአዲስ አበባ ዋና ስራ አስኪያጅ ኢንጂነር ወንድሙ ሲታ እንዳሉት እየተከናወኑ ያሉ የመሰረተ ልማቶችን አደጋን የመቀነስና መቋቋም አቅማቸው ከፍተኛ መሆኑን አብራርተዋል። የአዲስ አበባ ከተማ አስተዳደር ትራፊክ ማኔጅመንት ባለስልጣን ከጥር 1 ቀን 2017 ዓ.ም ጀምሮ አውቶማቲክ ኢንፎርስመንትና ፓርኪንግ ማኔጅመንት ሲስተም የተሰኘ አሰራር አበልጽጎ ወደ ስራ አስገብቷል። የዚህ መተግበሪያ ተግባራዊ መሆን የአዲስ አበባ ትራፊክ ማኔጅመንት ባለስልጣን በየዓመቱ ለደረሰኝ ህትመት ያወጣው የነበረውን ከ17 ሚሊዮን ብር በላይ እንደሚያስቀር ባለስልጣን መስሪያ ቤቱ ለምንጮች ገልጿል። የባለስልጣኑ ምክትል ዋና ዳይሬክተር አቶ አማርልኝ ታረቀኝ የቁጥጥር ስራው በቴክኖሎጂ የተደገፈ እንዲሆን ለማድረግ በሚል አሰራሩ ተግባራዊ መደረጉ ተናግረዋል። ምክትል ዋና ዳይሬክተሩ ከዚህ ቀደም ማኑዋል የነበረ አሰራር ነበር የነበረው። ደረሰኞችን በመስጠት የቅጣት አይነቱ ምንድነው የሚለውን በመጻፍ የሚደረግ ሂደት ነበር በማለት የአሁኑ አሰራር ግን የደንብ ተላላፊዎችን እንግልት በእጅጉ የሚቀንስ ሆኗል። ምክንያቱም የቅጣት አይነቱ ተፈጻሚ የሚሆነው መንጃ ፈቃዳቸውን በመቀበል መረጃቸውን ስካን ተደርጎ በኤስኤምኤስ ቴክስት ነው ብሏል። ክፍያውን በስልክ በሚገኙ የመክፈያ አማራጮች ያከናውናል። መንጃ ፈቃድ መስጠትም ሆነ ሌላ ማስፈታት አይጠበቅባቸውም ሲሉም ገልጿል። ምክትል ዋና ዳይሬክተሩ የሚኒስትሮች ምክር ቤት ያወጣው የመንገድ ትራንስፖርት ትራፊክ መቆጣጠሪያ ደንብ ቁጥር 557/2016 አለ። እሱ ላይ የተጠቀሱ ህጎችን በሙሉ ወደ ሲስተሙ በመጫን ተግባራዊ የሆነ መሆኑን ገልጸው አንድ ተላላፊ ምን አይነት ጥፋት ነው ያጠፋው? በዛሬው ዕለት ስንት ደንብ ተላላፊዎች ተመዘገቡ? የትኞችን እርከን የጥፋት አይነቶች ነው የተላለፉት? ማን የሚባል ተቆጣጣሪ የት ቦታ ላይ ምን አይነት ቅጣት ወሰደ? የሚለውን የተሟላ መረጃ ቀጥታ ማግኘት የሚቻልበትን አሰራር ነው የዘረጋው ሲሉም ተናግሯል። አሁን የገጠመን ችግር ሙሉ በሙሉ ከመተግበር አኳያ ሁለት ነገሮች ይፈልጋል። የመጀመሪያው የአዲስ አበባ አሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን የመዘገባቸውን 1,124,000 መንጃ ፍቃዶችን እና 772,000 የተሽከርካሪ መረጃዎችን ነው የወሰድነው። እዚህ ምዝገባ ውስጥ ያሉ በሙሉ በአዲስ የአገልግሎት ሲስተም እንዲገለገሉ ለማድረግ እድሉ አለ። ነገር ግን የክልሎች መንጃ ፍቃድና የሰሌዳዎችን በአግባቡ ተመዝግበው ወደኛ የመረጃ ቋት ባለመግባታቸው ምክንያት ማኑዋሊ አገልግሎትን ለመስጠት የምንገደድበት ጊዜ አለ ሲሉም አክሏል። ሁለተኛው በመረጃ ቋታችን የተመዘገቡትን ቢሆን አድራሻቸውን በትክክል ያልገለጹና መደበኛ ስልክ ቁጥሮችን ያስቀመጡ መረጃዎች ላይ ደርሳቸው የሚችሉበት እድል ስለሚኖር
ከ10 ቀን በላይ ቅጣታቸው ያልከፈሉ አሽከርካሪዎችን በደንቡ መሰረት የቅጣቱን 5% ወለድ እየጨመረ የሚሄድ በመሆኑ እክል ይፈጥራል። ስለሆነም በእኛ በኩል በመረጃ ቋት ውስጥ የሌሉ አሽከርካሪዎችን ለአንድ ጊዜ በማኑዋል ከተቀጡ በኋላ ለሁለተኛው ምዝገባቸውን አከናውነው በሲስተሙ የሚስተናገዱ ይሆናል ያሉት። ጎን ለጎን በክልሎች የሚገኙ የተሽከርካሪ ባለንብረቶች አድራሻቸውን በትክክል የሚገልጽ መንጃ ፈቃድ መረጃቸው እንዲሰጠን ጥያቄ አቅርበናል። በቅርቡም መረጃዎቹም ልናገኝ እንችላለን። ይህ ሁሉም ክልሎች ያሉ መረጃዎች እስከሚመጣ ግን በአዲስ አበባ ውስጥ ያሉ የተመዘገቡ መንጃ ፈቃዶችና የተሽከርካሪ መረጃዎች ላይ ተግባራዊ አድርገን እየሰራ ነው ብሏል። የፓርኪንግ አሰራራችንም ለብክነት የሚዳርግ ሰዓታቸው በትክክል የማይገልጽና ማኑዋሊ በደረሰኞች የሚሰሩበት ሁኔታዎች ያሉበት እንደሆነ ይታወቃል። ይህንንም ለማስቀረት የፓርኪንግ ሲስተሙን በ13 ሳይቶች ላይ ተግባራዊ አድርገናል። ተሽከርካሪው የገባበትን የወጣበትን ሰዓትና አጠቃላይ ክፍያው ባስመዘገበው ስልክ ቁጥር በአጭር የጽሁፍ መልእክት እንዲደርሰው ይደረጋል ነው ያሉት። ምክትል ዋና ዳይሬክተሩ አሰራሩ ብክነት ከመከላከል በተጨማሪ አላግባብ የፓርኪንግ ክፍያ የሚጠይቁ ግለሰቦች ያስቀራል። አሁን ላይ በ13 ሳይቶች ቢጀመርም ሙሉ በሙሉ በከተማችን እያስፋፋን ተግባራዊ እንዲሆን ይደረጋል ሲሉ ተናግረዋል። አትሌት ትዕግስት ግርማ ታሰረች። ከትናንት በስቲያ በተጠናቀቀው የኢትዮጵያ አትሌቲክስ ሻምፒዮና በ1500 ሜትር ክለቧን መቻልን በመወከል ሁለተኛ በመውጣት ውድድሯን ያጠናቀችው የመቻል ስፖርት ክለብ አትሌት ትዕግስት ግርማ ለቶኪዮ የዓለም አትሌቲክስ ሻምፒዮና ሚኒማ ለማምጣት ወደ ኳታር ዶሃ ዳይመንድ ሊግ በማቅናት ላይ ያለች ነው በቦሌ ዓለም አቀፍ አየር ማረፊያ ከክለቧ በተላለፈ ደብዳቤ መሰረት የታሰረችው ሲሉ ምንጮች ገልጿል። የመረጃ ምንጮቻችን እንደገለጹት የተያዘችበት ምክንያት አትሌቷ ከዚህ በፊት ክለቧን ሳታስፈቅድ ወደ አውሮፓ ለውድድር በመሄዷ ምክንያት እንደሆነ የገለጹ ሲሆን ምን ሳታስፈቅድ ሄደች የሚል ጥያቄ ጠይቃቸው ነበር። ለተጠየቁት ጥያቄ ሲመልሱም አትሌቷ ስልጣኟን ጠይቃ ቃል እንደፈቀደላት ከውድድር ከተመለሰች በኋላም ጉዳዩ እንደታየና እንደተፈታላት የገለጹ ሲሆን ከመፈታቱ በፊት በተላለፈ ደብዳቤ ምክንያት ሊሆን እንደሚችል ለኢትዮ ራነርስ መግለጿ ምንጮች ገልጸዋል። በደቡብ ኢትዮጵያ ክልል ኮንሶ ዞን ከና ወረዳ የገዛ ፍቅረኛውን በስለት በመውጋት ሕይወቷን እንዲያልፍ ያደረገው ግለሰብ ከሕግ እንደማያመልጥ ሲገባው እጁን ለፖሊስ መስጠቱን የከና ወረዳ ፖሊስ አዛዥ ምክትል ኢንስፔክተር ገዛኸኝ ካራተ ተናገሩ። ግለሰቡና ነዋሪነቷ በኮንሶ ዞን ከና ወረዳ የሆነችው መምህርት ተዋበች ኩስያን ለ5 ዓመታት በፍቅር አብረው ቆይቷል። በትላንትናው ዕለት ማለዳ ላይ በቅናት ተነሳስቶ ወደ ስራ ልሸኝሽ ብሎ ደውሎ ከጠራት በኋላ በስለት ወግቶ በመግደል አስክሬኗን በመደበቅ ለመሸሽ ቢሞክርም ከሕግ እንደማያመልጥ አውቆ ለፖሊስ እጅ መስጠቱን አዛዡ ገልጿል። ተጠርጣሪውና ሟች አብሮ አደጎችና በሙያቸው መምህራን ነበሩ። ግለሰቡ ለፖሊስ በሰጠው ቃል ሶስተኛ ወገን ደውሎ ፍቅረኛ ከሌላ ሰው ጋር ፍቅር ጀምራለች ብሎ እንደነገረውና በዚህም ቅናት ተነሳስቶና ቂም ቋጥሮ በትላንትናው ማለዳ ሟችን ቆለሜ ወረዳ ወደምታስተምርበት ትምህርት ቤት ልሸኝሽ በማለት ደውሎ ከጠራት በኋላ በእግር ጉዞ ሻ ወንዝ አካባቢ ሲደርስ በስለት ወግቶ በመግደል አስከሬኗን መደበቅኑና ለፖሊስ እጁ መስጠቱን እንደገለጸ አዛዡ ተናግሯል። የመምህርት ተዋበች ኩስያ ስርዓተ ቀብር በትናንትናው ዕለት በፍሻ ቅዱስ ሚካኤል ወቅድስት አርሴማ ቤተክርስቲያን ተፈጽሟል። መምህርቷ ከደብረ ብርሃን ዩኒቨርሲቲ በባዮሎጂ ትምህርት መስክ በከፍተኛ ማዕረግ ተመረቃ በታታሪነት ሕዝቧን ስታገለግል እንደነበር የስራ ባልደረቦቿ ተናግረዋል። ሀገር አቀፍ የምግብ ጥራት ደረጃን በዚህ ዓመት ሙሉ በሙሉ ተግባራዊ ለማድረግ የተሰራ መሆኑን የምግብና መድኃኒት ባለስልጣን አስታወቅም። አስገዳጅ ደረጃ የወጣላቸው የምግብ ምርቶች ከባለስልጣኑ ውጭ በሶስተኛ ወገን ሀገር አቀፍ የጥራት ማረጋገጫ የሚያገኙበት አሰራር የተተገበረ መሆኑም ተገልጿል። በዚህ መሰረት ሀገር አቀፍ የምግብ ጥራት ደረጃ በዚህ ዓመት ሙሉ በሙሉ ተግባራዊ ለማድረግ እየተሰራ መሆኑን የባለስልጣኑ የምግብ ዘርፍ ምክትል ዋና ዳይሬክተር ነጋሽ ስሜ ተናግሯል። ለአብነትም የምግብ ዘይትና የስንዴ ዱቄት በንጥረ ነገር መበልጸግ እንዳለባቸው የሚያስገድድ አሰራር ተግባራዊ መደረጉን ገልጸው ይህንን ሂደት ተከትለው ለገበያ የሚቀርቡ ምርቶች የጥራት ማረጋገጫ ምልክት እንደሚሰጣቸውም ጠቁመዋል። ህብረተሰቡ አስገዳጅ ደረጃ የወጣባቸውን የምግብ ምርቶች ከመግዛቱ በፊት እነዚህ ምልክቶች በማሸጊያቸው ላይ መስፈራቸውን ማረጋገጥ እንዳለበትም አስገንዝበዋል። አስገዳጅ የጥራት ደረጃ ተግባራዊ መደረጉ ለምግብ ደህንነት ትልቅ አስተዋጽኦ እንዳለው ጠቅሰው የምግብ ምርት ለገበያ በሚቀርብበት ሂደት በሚፈለገው ልክ ጥራቱን ጠብቆ ለህብረተሰቡ እንዲደርስ የሚያስችል መሆኑንም ተናግሯል። የወተት ምርት
ምርት ለገበያ በሚቀርብበት ሂደት በተለያዩ ምክንያቶች በሚፈለገው ልክ ጥራትን ጠብቆ ለህብረተሰቡ እየደረሰ አለመሆኑን በአብነት አነስተው በፋብሪካ ሂደት ለሚያልፉ የወተት ምርቶች በተመሳሳይ የጥራት ማረጋገጫ ምልክት የተሰጠ መሆኑን ነው የተናገሩት። የጥራት ማረጋገጫ ምልክት ተግባራዊ የተደረገባቸው የምግብ ምርቶች የምግብ ዘይት፣ የስንዴ ዱቄት፣ የገበታ ጨው፣ የታሸጉ ውሃዎች፣ ወተት፣ የለውዝ ቅቤና ለስላሳ መጠጦች መሆናቸውንም አስረድተዋል። ሀገራዊ ለውጡን ተከትሎ በሁሉም ዘርፍ የተገኙ ስኬቶችን አጉልቶ ለማሳየት የሚዲያና ኮሚኒኬሽን ባለሙያዎች የላቀ ሚናቸውን ሊወጡ ይገባል ሲሉ በብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ሚኒስትር ዶክተር ቢቂላ ሁሪሳ ገለጹ። ድህረ እውነት ዘመንን በእውነትና እውቀት በሚል መሪ ሀሳብ ለቤንሻንጉል ጉሙዝ ክልል ከፍተኛ አመራሮች እንዲሁም የሚዲያና ኮሚኒኬሽን ባለሙያዎች ስልጠና እየተሰጠ ነው። ዶክተር ቢቂላ ሁሪሳ በዚህ ወቅት በእውቀት ላይ የተመሰረተ እውነተኛ መረጃ ለህብረተሰብ በማድረስ የኢትዮጵያን ከፍታ የሚያሳዩና የጠላቶችን ሴራ የሚያጋልጡ የኮሚኒኬሽን ስራዎች ላይ ማተኮር ይገባል ብሏል። ዘርፉ ገዢ ትርክትን ለህብረተሰቡ ለማስረጽ ዋና መሳሪያ መሆኑን ገልጸው ለአመራሩና ለኮሚኒኬሽን ባለሙያው ግንዛቤ ማሳደግ የሚያስችል የአቅም ግንባታ ስልጠና የተሰጠ ነው ማለታቸውን ኢዜአ ዘግቧል። በብልጽግና ፓርቲ የቤንሻንጉል ጉሙዝ ክልል ቅርንጫፍ ጽሕፈት ቤት ኃላፊ ኢሳቅ አብዱል ቃድር በበኩላቸው የሚዲያና ኮሚኒኬሽን ዘርፉ የህዝቦችን ትስስር የጋራ ትርክት ግንባታን የሚያጠናክርና አንድነትን የሚያጎለብት መረጃ መስጠት በኩል ጠንክሮ እንዲሰራ አስገንዝበዋል። ከ2 ሚሊዮን ብር በላይ በህይወት ክልል ደንበኛ ሂሳብ ወደ ሌላ ሂሳብ በማስተላለፍ የሙስና ወንጀል የተከሰሱ የባንክ ሰራተኛን ጨምሮ 7 ግለሰቦች በጽኑ እስራትና በገንዘብ እንዲቀጡ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 4ኛ ከፍተኛ ሙስና ጉዳዮች ችሎት ወሰነ። ተከሳሾቹ አንደኛ ግርማ የተሾመ፣ ሁለተኛ ምስክር ግርማ፣ ሶስተኛ ታሪኩ ብሬሳን ጨምሮ 7 ናቸው። በአንደኛ ክስ በአንደኛ ሁለተኛና ሶስተኛ ተከሳሾች ላይ ብቻ የቀረበ ሲሆን በ1996 ዓ.ም የወጣውን የኢፌዴሪ የወንጀል ህግ አንቀጽ 32 ንዑስ አንቀጽ 1 ሀ 33 እና የሙስና ወንጀሎችን ለመደንገግ የወጣውን አዋጅ ቁጥር 881/2017 አንቀጽ 9 ንዑስ አንቀጽ 1 ሀሌታና 2 ስር የተመለከተውን በመተላለፍ ዝርዝር ክስ ቀርቦባቸዋል። አንደኛ ተከሳሽ በአዲስ አበባ ከተማ በሚገኘው የኦሮሚያ ህብረት ስራ ባንክ አክሲዮን ማህበር በኦምቡተራ ቅርንጫፍ ኦፕሬሽን ስራ አስኪያጅ ሆኖ ሲሰራ የማይገባ ጥቅም ላይ ለራሱ ለማግኘት ወይም ለሁለተኛና ሶስተኛ ተከሳሾች ለማስገኘት በማሰብ የባንኩ ቢርቢርሳ ቅርንጫፍ ደንበኛ ከነበሩት በህይወት ከሌሉት የግል ተበዳይ አቶ ገነነ ተሾመ ወርቁ ሂሳብ ቁጥር ባለቤት ባልቀረቡበት ወይም ትዕዛዝ ባልሰጡበት ሁኔታ ካለ ደንበኛው ፍቃድ በማከናወን ለሶስተኛ ተከሳሽ 1,172,000 ዝውውር በማጽደቅ እንዲሁም በተመሳሳይ ቀን ለሁለተኛ ተከሳሽ 830,000 ዝውውር በማጽደቅ ሁለተኛና ሶስተኛ ተከሳሾች በሰኔ 2 ቀን 2015 ዓ.ም ገቢ ተደርጎላቸዋል። አንደኛ ተከሳሽ በስራ ኃላፊነትና በስራ መዘርዝሩ ምክንያት ዝውውሮችን እንዲያጸድቅና ትክክለኛነታቸውን እንዲያረጋግጥ የተሰጠውን ኃላፊነት እንዲሁም የባንኩን የደንበኞች ሂሳብ እና ኦፕሬሽን መምሪያ አንቀጽ 924 የጣለበትን የቀረበ ከሂሳብ ወደ ሂሳብ ገንዘብ ይዘዋወርልኝ ጥያቄዎችን ትክክለኛነትና የሰነዱን ሙሉነት በማረጋገጥ በማጽደቅ ኃላፊነቱን ወደ ጎን በመተው ከደንበኛ ትዕዛዝ ባልተሰጠበት ሁኔታ ከ2 ሚሊዮን ብር በላይ ከደንበኛው ሂሳብ የገንዘብ ዝውውር እንዲዘጋጅ ትዕዛዝ በመስጠትና የገንዘብ ዝውውሩን በማጽደቅ ሁለተኛና ሶስተኛ ተከሳሽ እንዲከፍሉ ያደረገ በመሆኑ ተከሳሾች በዋናና ልዩ ወንጀል አድራጊነት ካፋይ በመሆን በፈጸሙት በስልጣን አላግባብ መገልገል ከባድ የሙስና ወንጀል ተከሷል። በሁለተኛ ክስ ደግሞ ሁሉም ተከሳሾች በ1996 ዓ.ም የወጣውን የፌዴሪ ወንጀል ህግ አንቀጽ 32 ንዑስ አንቀጽ 1 ሀሌታ የሙስና ወንጀሎች አዋጅ ቁጥር 881/2007 አንቀጽ 33 እና በወንጀል ድርጊት የተገኘ ገንዘብ ወይም ንብረት ህጋዊ አስመስሎ ማቅረብንና ሽብርተኝነትን በገንዘብ መርዳት ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 780/2005 አንቀጽ 29 ንዑስ አንቀጽ 1 ሀሌታ ለና ሐመርኋ ላይ የተመለከተውን ድንጋጌ ተላልፈዋል። በዚህም ተከሳሾች የገንዘብ ወንጀል ፍሬ መሆኑን እያወቁ ወይም ማወቅ ሲገባቸው ከላይ በአንደኛ ክስ ላይ የተጠቀሰው የሙስና ወንጀል የተገኘውን የአቶ ገነነ ተሾመ ሀብት የሆነውን ህጋዊ አስመስለው በማቅረብ የገንዘቡን ምንጭ በመደበቅ ያላግባብ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛና ሰባተኛ ተከሳሾችን ተጠቃሚ በማድረግ ወደ እያንዳንዳቸው ሂሳብ ገቢ በማድረግ የገንዘቡን ህገወጥ ምንጭ ለመደበቅ ወይም ለመሸፈን ወይም ወንጀል የፈጸመውን ሰው ከህግ ተጠያቂነት እንዲያመልጥ ለማድረግ ገንዘቡን የለወጡ
ያወጡ ወይም ያስተላለፉ በመሆኑና ገንዘቡን የተረከቡ ወይም የተጠቀሙ በመሆኑ በፈጸሙት በሙስና ወንጀል የተገኘን ገንዘብ ወይም ንብረት ህጋዊ አስመስሎ በማቅረብ የሙስና ወንጀል ተከሷል። በዚህም የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ሙስና ጉዳይ ችሎት አንደኛ ተከሳሽ በ4 ዓመት ከ5 ወር ጽኑ እስራትና 5000 ብር የገንዘብ መቀጮ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛና ሰባተኛ ተከሳሾች በሌሉበት በ11 ዓመት ከ3 ወር ጽኑ እስራትና 10000 ብር የገንዘብ መቀጮ ተወስኖባቸዋል። አምስተኛ ተከሳሽ በዋስትና ከተለቀቀ በኋላ ፍርድ ቤት መቅረብ ባለመቻሉ 225000 ብር እንዲቀጣ ችሎቱ ወስኗል። ኤፍቢሲ እንደዘገበው የዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ዜና አልፋለሁ። በብሪታንያ በአንድ ሴት ግድያ 38 ዓመታት ተፈርዶበት በእስር የቆየው ግለሰብ በዘረመል ወይም ዲኤንኤ ማስረጃ በይግባኝ ሰሚ ፍርድ ቤት ነጻ ተለቀቀ። ፒተር ሳልቫን የአውሮፓውያን የዘመን ቀመር በ1986 የ21 ዓመቷ ዲያን ሲንዴል ከስራ ወደ ቤቷ ስትመለስ ጾታዊ ጥቃት በማድረስና በመግደል ወንጀል ተከሶ ጥፋተኛ ተብሏል። የወንጀል ጉዳዮች መርማሪ ኮሚሽን ባለፈው ዓመት መዝገቡን ወደ ፍርድ ቤት የወሰደው ዘር ፈሳሽ ዘረመል ናሙና ላይ በተደረገ አዲስ ምርመራ ያልታወቀ አጥቂ መለየት በመቻሉ ነው። በቪዲዮ ፍርድ ቤት የቀረበው ፒተር ከእስር እንደሚለቀቅ ሲነገረው በእንባና በድንጋጤ ታጅቦ ዜናውን ተቀብሏል። 68 ዓመት ዕድሜን የያዘው የፒተር ሲልቫን ጉዳይ በብሪታንያ የህግ ታሪክ የረጅም ዓመት የፍትህ መጓደል ተጎጂ እንደሆነም ይታመናል። በጠበቃው በኩል በተነበበው መግለጫው ፒተር አልተበሳጨውም፣ አማራሪ አይደለሁም ብሏል። እኔ ላይ የተፈጸመው በጣም ስህተት ነበር፣ ነገር ግን የሆነው ነገር ዘግናኝና እጅግ አሳዛኝ ህይወት መጥፋትን አይቀንስም ሲል መግለጫው ጠቅሷል። እውነት ነጻ ያወጣቸዋል በማለትም አክሏል። ከፍርድ ቤት ውሎ በኋላ የፒተር እህት ኪም ስሚዝ ማንም አላሸነፈም ያለች ሲሆን ለሟቿ ዲያን ሲንዴል ቤተሰቦች ሀዘኗን ገልጻለች። ልጃቸውን አጥተዋል፣ መልሰው ሊያገኟት አይችሉም። እኛ ፒተርን መልሰን አግኝተነዋል፣ ከእርሱ ጋር ህይወታችንን በድጋሚ ለመገንባት እንሞክራለን ስትል መናገሯን ቢቢሲ ዘግቧል። የአሜሪካው ፕሬዝዳንት ትራምፕ በሳውዲ ጉብኝታቸው የ142 ቢሊዮን ዶላር የጦር መሳሪያ ስምምነት በማድረግ በሶሪያ ላይ የተጣለውን ማዕቀብ ለማንሳት ቃል ገቡ። ፕሬዝዳንት ዶናልድ ትራምፕ በሁለተኛ የስልጣን ዘመናቸው ለመጀመሪያ ጊዜ ባደረጉት የውጭ ጉብኝታቸው ከሳውዲ አረቢያ የበለጠ ጠንካራ አጋር አሜሪካ የላትም ብሏል። የባህረ ሰላጤው ሀገራት የትራምፕ ጉብኝት በዋናነት ኢንቨስትመንትን በማሳደግ ላይ ያተኮረ ነው። በሪያድ ንግግር ያደረጉት የዩናይትድ ስቴትስ ፕሬዝዳንት በሶሪያ ላይ የተጣለውን ማዕቀብ ለማንሳትም ቃል ገብቷል። ሀገሪቱ በታላቅነት እድል ወደፊት የምትራመድበት ጊዜ አሁን ነው ሲሉም ተደምጠዋል። በጉብኝት የመጀመሪያው ቀን የዩናይትድ ስቴትስና ሳውዲ አረቢያ የ142 ቢሊዮን ዶላር የጦር መሳሪያ ስምምነትን እንዲሁም የሀገሪቱ ልዑል 1 ትሪሊዮን ዶላር ሊያወጡ እንደሚችሉ የተናገሩ ሌሎች ኢንቨስትመንት ስምምነቶች ላይ ተደርሷል። ትራምፕ በ2017 የመጀመሪያዊ ስልጣን ዘመናቸው ሳውዲ አረቢያን የመጀመሪያዋ የውጭ ሀገር ፌርማታቸው ማድረጋቸው ይታወሳል። ዛሬና ነገ በሚቀጥሉት ጉዟቸው ወደ ኳታርና የተባበሩት አረብ ኤሚሬቶች ያቀናሉ ተብሎ ይጠበቃል። አልጋወራሹ ልዑል መሐመድ ቢን ሳልማን ትራምፕን በአረብ ፈረሶችና በክብር ዘበኛ የፕሬዚዳንትነቱን ሊሞ እንዲያጅቡ አድርጓል። ትራምፕ በኢንቨስትመንት መድረክ ላይ ባደረጉት ንግግር የአሜሪካና የሳውዲ ግንኙነት ከመቼውም ጊዜ በላይ ጠንካራ ነው ሲሉ አድንቋል። ትራምፕ በሁለተኛው የስልጣን ዘመናቸው 4 ወራት ውስጥ ያስተዳደሯቸው ቁልፍ ትኩረት የሆነውን የአሜሪካን ኢኮኖሚ ለማሳደግ የውጭ ባለሀብቶችን ወደ አሜሪካ ለማስገባት ይሞክሩ ይገኛል። ትራምፕ ስለ ሳውዲ አረቢያ አልጋወራሽ ልዑል እና ገዢ መሐመድ ቢን ሰልማን በጣም ወድጀዋለሁ በማለት ብዙ የምንሰጠው ለዚህ ነው ሲሉም ተደምጧል። ትራምፕ የሀገሪቱን አዲስ መንግስት ለማሻሻል በሱሪያ ላይ የተጣለውን ማዕቀብ እንደሚያነሱ ያስታወቁ ሲሆን ይህም እርምጃ እንዲተገበር መሐመድ ቢን ሰልማን ጠይቋል ሲሉ ተናግሯል። ትራምፕ በንግግራቸው ወቅት ሳውዲ አረቢያ የአብርሃም ስምምነትን እንድትቀላቀል ህልማቸው እንደሆነ ተናግረው ነበር። በእስራኤልና በአንዳንድ የባህረ ሰላጤ ሀገራት መካከል ያለው ግንኙነት ለመጀመሪያ ጊዜ መደበኛ እንዲሆን የተደረገው በመጀመሪያው አስተዳደራቸው በተደረገ ስምምነት ነው። ነገር ግን ጥሩ ጓደኛ መሐመድ ቢን ሳልማን በጋዛ ያለውን ጦርነት በቋሚነት እስኪቆምና በፍልስጤም ሀገርነት ግልጽ መንገድ እስካልመጣ ድረስ ለእስራኤል የሀገርነትን እውቅናን መስጠት እንደማይሆን በግልጽ ተናግረዋል ሲሉ ትራምፕ አክለዋል። ለማሌዥያዊ መንገደኞች አውሮፕላን MH17 መውደቅ ሩሲያ ኃላፊነትን መውሰድ አለባት ሲል የተባበሩት መንግስታት አቪዬሽን ኤጀንሲ አስታወቀም። የተባበሩት መንግስታት አቪዬሽን ኤጀንሲ እንደ አውሮፓውያኑ አቆጣጠር በ2014 በዩክሬን ላይ ለወደቀው የማሌዥያ አየር መንገድ 298 መንገደኞችን እና የበረራ ሰራተኞች ህይወት ለቀጠፈው አደጋ ሩሲያ ተጠያቂ ነች ብሏል። አውሮፕላኑ ሲወድቅ 38 የአውስትራሊያ ዜጎችና 196 የኒዘርላንድ ዜጎች ተሳፍረው የነበረ ሲሆን የሁለቱ ሀገራት መንግስታት ሩሲያ ለችግሩ ተጠያቂ እንድትሆንና ካሳ እንድትከፍል ጠይቋል። ይሁን እንጂ ሩሲያ በአውሮፕላኑ መውደቅ ውስጥ ምንም አይነት ተሳትፎ እንደሌላት ያለማቋረጥ አስተባብላለች። የዓለም አቀፉ የሲቪል አቪዬሽን
ድርጅት አውስትራሊያና ኒዘርላንድስ በበረራ ቁጥር MH17 ላይ እንደተተኮሰበት ያቀረቡት ጥያቄ በእውነታና በሕግ ደንብ ላይ የተመሰረተ ነው ብሏል። በ2014 የማሌዥያ አየር መንገድ መውደቅ የሩሲያ ፌዴሬሽን በዓለም አቀፍ የአየር ሕግ ያለውን ግዴታዎችን መወጣት አልቻለም ሲል ኤጀንሲው በመግለጫው ገልጿል። በዓለም አቀፍ የአየር ሕግ መሰረት በጦርነት ጊዜ በወታደራዊ አውሮፕላኖች እና በንግድ ወይም በሌላ አውሮፕላኖች መካከል ልዩነት መደረግ አለበት ይላል። ICAO ምንም አይነት የቁጥጥር ስልጣን ባይኖረውም የሞራል ልዕልና ያለውና በ193 አባል ሀገራት የተቀበሉትን ዓለም አቀፍ የአቪዬሽን ደረጃዎችንም ያወጣል። የኒዘርላንድ የውጭ ጉዳይ ሚኒስትር ካስፐር ቭላድካምፕ በሰጡት መግለጫ በ2022 በተከፈተው ክስ የICAO ውሳኔ እውነትን ለማረጋገጥና ፍትህን ለማስፈን ወሳኝ እርምጃ ነው ብሏል። ይህ ውሳኔ ለዓለም አቀፍ ማህበረሰብ ግልጽ መልእክት ያስተላልፋል። መንግስታት ዓለም አቀፍ ሕግን ያለ ምንም ቅጣት መጣስ አይችሉም ብሏል። የአውስትራሊያ ውጭ ጉዳይ ሚኒስትር የሆነችው ፔን ዎንግ መንግስታቸው ውሳኔውን በደስታ እንደሚቀበልና ICAO ካሳውን በፍጥነት እንዲወስን አሳስቧል። የዩክሬን የውጭ ጉዳይ ሚኒስትር አንድሪ ሲባሃ ውሳኔውን በደስታ እንደሚቀበሉት በመግለጽ ለዚህ ወንጀል ፍትህን ለመመለስ ሌላ እርምጃ ነው ሲሉም ተደምጠዋል። ኩራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቅርጭቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም